ምንም ቢሆን እኮ እኔና አንቺ ከአንድ ማህፀን ወጥተናል። አዎ ልክ ነህ፣ ከአንድ ማህፀን ወጥተናል። አይ አትሳሳች ሜርሲ፣ ያ ዲቃላ በፍጹም ወንድምሽ ሊሆን አይችልም። ሜርሲ እኔ ሰምኛለሽ፣ ገና ደግመሻለሁ። እሺ ሜርሲ፣ ምክንያት እኮ ከምወደው ወንድሜ ተቆራርጬ ቀርቼ ነበር። ያጸደ ደግሞ እዚህ መቆየት ለሁላችንም ጥሩ አይደል? እኔ እንደዚህ ሆኜ እንዴት አመሜ ልታባረረኝ ነው? እውነትም አንተ አትወደኝም ማለት ነው። እያስመሰልክ ነው እንጂ በጣም ነው የምጠላኝ ማለት ነው። በጠላሽም አይፈረድብኝም አጸደ። እንድጠላሽ የገፋፋሽኝ አንቺ ነሽ። ከራሴ በላይ የምወዳት ልጅ ያጣሁት ባንቺ ምክንያት ነው። ሜርሲን ያጣት ወደፊት የምታጣት በእኔ ባጸደ ምክንያት አይደለም። እሺ አጠገብ ባስቀመጥከው ሰው ምክንያት ነው። አሁንስ በቃሽ። ቆይ ከዝራ ጋር ያለብሽ ችግር ምንድን ነው? ኦ በደንብ ይኸውልህ ተመልከቱልኝ እንጂ። ቆይ ከኔ ጋር ያለብሽ ችግር ምንድን ነው? የምፈልገውንማ በደንብ አድርገህ ታውቃለህ። ህይወቴን ነው የምትፈልጊው? እሱን ከሆነ እርምሽን አውጪ፣ መቼም አልሰጥሽም። እዝራ ምን ማለት ነው? ህይወቴን ነው የምትፈልጊው ማለት? ሊገሉት ሞክረው ነበር። ምን? ሂጂልን በቃ። አፍሽን ዝጊ። ቆይ አንቺ ማናባሽ ነው እኔ ከዚህ የምታባርሪኝ? ቢገባችሁ ሁለታችሁም ለቤት ባዳ ናችሁ። ባዳ። አባዬ ዲገኝ እባክህ አባዬ ተረጋጋ። አንቺ ዝም በይ ብዬሻለሁ። ይሄ ሁሉ የተነሳው በአንቺ ምክንያት ነው። አባዬ እባክህ መሳሪያ መስጠት። ሀብል ሂጂና ልብሷን አምጪላት። ያቺ ሜርሲ የምትባል የህጣን ቁራጭ ጋር እዚህ ቤት ውስጥ ማየት አልፈልግም። እስክንድር እኔም ከዚህ በኋላ ወንድም አለኝ ብዬ እዚህ አልቀመጥም። ትሰማኛለህ? አንተም ልክ እንደ ቤተሰቦቼ ሞተሃል። እሺ አንቺ ደግሞ ልጄን ለመንግስት ስታሴሪ ነው የሞትሽው። እስክንድር ምን 10 ጊዜ ልጄ ትለኛለህ? ልጄ እንደሆነ ሜርሲ ብቻ ናት። እሺ ዛሬም ያንተ ልጅ ሜርሲ ብቻ ነች እያልሽ ነው? ቆይ ነገር ለምንድን ነው የሚደጋገመው? እባክህ እዝራ እሷን ተዋት በቃ። አይ ዝም በላማ አይደል። ቆይ አንቺ ስለዚህ ነገር የምታውቂው ነገር አለ? እኔ ምን ላውቅ እችላለሁ? ምን ማለት ሀብል የደበቅሽን ነገር ካለ ግን ይሄ የመጨረሻችን ነው። አባዬ እባክህ ልለምንህ፣ በቃ ወይ ግደለኝና ልገላገል። ምናልባት አሁን ላይ የተፈጠረው አደጋ ኩኩሻ እዛ ጋር ለሃና የገዛ ልጇን እንደገጨች የምትናገርበትና ከዚህም በፊትም ከዘነቡ ጋር ሆኖ እሷ ላይ ድራማ እየሰሩ እንደሆነ ልትናገር የምትችልበት ነገርም ሊሆን ይችላል ማለት ነው። ሃና አሁን ላይ ሀብልን በመኪና ገጭታለችና እናም ወደ ሆስፒታል እየወሰደቻት ስለሆነ ይሄን ሰሞን እሷ የምታደርገው ሀብልን መንከባከብ፣ እሷን ወደ ሕክምና ቦታ መውሰድና ምናልባትም የሆነ ጉዳት ደርሶባት ከሆነ ራሱ ተገቢውን ሕክምና እንድታገኝ ለማድረግ ደፋ ቀና ማለቷ አይቀርም ማለት ነው። እዛ ጋር ሃና ደግሞ ሀብል ጋር ተመላለሰች ማለት ኩኩሻም ሄዳ ሀብልን ማየቷ የማይቀር ነገር ነው ማለት ነው። ምንም እንኳን እዛ ጋር ሃና ላይ ድራማ እየሰሩ ቢሆንም እሷ ደግሞ ሀብልን በእዝራ በኩል ስለምታቅ እዝራም አሁን ላይ ባለቤቴ በመኪና ተገጨች የሚለው ነገር ከተናገረ በሃናም በኩል በእዝራም በኩል ወደ ሀብል መመላለሷ የማይቀር ነገር ነው ማለት ነው። ምናልባትም አሁን ላይ ኩኩሻ ልታስብ ትችላለች ብለን የምናስበው አጋጣሚዎች ራሱ እናትና ልጅ እንዲገናኙ እያደረገ ነውና እኔ ለምንስ ነው እውነቱን የማልናገረው? ለምንስ ነው ሃና በኔ እንድታዝን የማደርገው? በሚል ኩኩሻ አሁን ላይ የተፈጠረውን አደጋ ተንተርሳ ምናልባትም እውነቱን ልትናገር ትችላለች ብለን እናስባለን ማለት ነው። በእርግጥ እሷ ራሱ አሁን ላይ እያደረገች ያለችው ነገር በተደጋጋሚ ህሊናዋን እየወቀሰ በጣም በጸጸት አለንጋ እየተገረፈች ይመስላል ማለት ነው። የሃና ወይ ደግሞ የሀብል እናት ፍቅር እንዳለ ሆኖ አሁን ደግሞ የሀብል ታናሽ እህት መታ ኩኩሻ ዛጋ ትክክለኛ እህቷ ስለመሰለቻት እህቷን ያገኘቻት መስሏት እንደዛ ስትንሰፈሰፍ ስታይ ኩኩሻ ይሄንን ነገር መታገስ እያቃታት ነው ማለት ነው። ምንም እንኳን አሁን ላይ የመኪናው አደጋ ባይደርስ ራሱ ኩኩሻ በቅርብ ጊዜ ውስጥ ይሄንን ነገር ትናገር ነበር ማለት ነው። መጀመሪያውኑም ከዘነቡ ጋር ስታወራ የነበረው እኔ ከዚህም በላይ ይሄንን ነገር አላደርግም ይበቃኛል የሚለውን ነገር ስትናገር ነበርና እዛ ጋር ሃና ሀብልን በመኪና ባትገጫት ኖሮ ምናልባትም ከተወሰነ ቀን በኋላ
ኩኩሻ ይሄንን ነገር መሸከም ሲያቅታት ለሃና እውነቱን ትናገር ነበር ማለት ነው። ኩኩሻ ደግሞ እዚህ ጋር እያደረገች ያለችው ነገር በጣም እየጸጸታት ወይ ደግሞ ለህሊናዋ እየከበዳት ሳለ እዛ ጋር አጸደና ዘነቡ ሌላ ነገር እየተማከሩ ነው ማለት ነው። ያ ማለት የሆነ እቅድ አቅዷል። ለዛ እቅዳቸው መሳካት ደግሞ ትልቁን ሚና የምትጫወተው ኩኩሻ ነች። መጀመሪያ ኩኩሻ በሀሳባችን መስማማት አለባት የሚለውን ነገር እያነሱ ነው። ኩኩሻ በእነሱ ሀሳብ ተስማማለች የሚለው ነገር መቼም የማይታሰብ ነገር ነው ማለት ነው። በተለይ አጸደ እዛ ጋር ያሰበችው አሁን የመጣችው የሃና ታናሽ ልጅ ማለት ነው በሷ በኩል ሃና ሊጠቀሙባት ወይ ደግሞ ከሃና የሚፈልጉትን ነገር ለመውሰድ አስቧል ማለት ነው። አጸደ ደግሞ ምን አይነት ሀሳብ እንደምታስብ መገመት አያዳግትም። ያ ማለት እዛ ጋር አሁን የመጣችው የሴትየዋ ልጅ እሷን እንጠቀምባት በኩኩሻ በኩል ነው ይሄንን ነገር የምናሳካው ብላ መናገሯ እዛ ጋር አሁን የመጣች የሀብል እህት ለኩኩሻ ምን እየሆነች እንደሆነ ዘነቡ አይታለችና ምናልባትም በኩኩሻ በኩል ኩኩሻ ልጅቷን አታላ ታወጣታለች። ከዛም በኋላ ልጅቷን አግቶ ወይ ደግሞ ሌላ ቦታ ወስዷትም ይሄን ያክል ብር አምጪ በሚለው እንደዛ አይነት ድራማዎችን ሊጫወቱ ይችላሉ ማለት ነው። ከአጸደ ንግግር የምንረዳው ይሄንን ነገር ነው። አሁን ከውጪ መጣች የተባለችው ልጅ እንጠቀምባት የሚለውን ነገር ማንሳታቸው ምናልባት ልጅቷን ሊያግቷት ነው ወይ ደግሞ ልጅቷን ሃናን አንዳንድ ነገሮችን እንድታሳምናት ኩኩሻ ከዚህም በፊት ከእናቷ ምንም ነገር አላገኘችምና ሃና ለኩኩሻ አንዳንድ ነገሮችን እዛ ጋር አጸደና ዘነቡ የሚፈልጉትን ነገሮችን እንድታደርግላትና እነሱ ሁለቱ ደግሞ ከኩኩሻ የድርሻቸውን ለመውሰድ ይሆናል ማለት ነው። ኩኩሻ እዚህ ጋር መኪና እፈልጋለሁ፣ ቤት እፈልጋለሁ የሚለውን ነገር ከተናገረች የሀብል ታናሽ እህት ደግሞ ሄዳ ሃናን እህቴ ይሄንን ትፈልጋለች እንደዚህን ነገር አድርጊላት በሚለው እሷ ሃናን እንድታሳምናት እንደዚህ አይነት ነገሮችን ሊጫወቱ ይችላሉ ማለት ነው። ግን ደግሞ አሁን ላይ ሃና ራሱ ነገሮች ጥያቄ እየሆኑባት ነው። እዛ ጋር ኩኩሻ የምታሳያቸው ባህሪያቶች ራሱ እሷን ግርታ ፈጥሮባት ነበር ማለት ነው። መጀመሪያ ላይ የዘነቡን አኳሆን አይታ ነበር የዲኤንኤ ምርመራ አደርጋለሁ ስትል የነበረው ማለት ነው። አሁን ደግሞ የኩኩሻ አኳሆን አሁን ያለውን ፍቅር ማጣት አልፈልግም፣ አሁን ያሉትን ነገሮች ያንቺን ፍቅር አጣለሁ ብዬ እየሰጋው ነው የሚለውን ነገር መናገሯ ምናልባትም ሃና ነገሮችን እንድትጠራጠርና ዲኤንኤ ምርመራ ከማድረጓ በፊት ራሱ ኩኩሻ የሷ ልጅ እንዳልሆነች እንድትረዳ ያደርጋታል ማለት ነው። ግን ደግሞ ከሁሉም ነገር በላይ ያ ነገር ከመፈጠሩ በፊት እዛ ጋር አጸደና ዘነቡ ያቀዱት እቅድ ወደ ተግባር ከመግባቱ በፊት ራሱ አሁን ላይ ሃና ሀብልን በመኪና ገጭታለችና ኩኩሻም ከዚህም በኋላ የምታስበው እኛ ቅድም ያነሳነውን ሀሳብ አጋጣሚዎች ራሱ እናትና ልጅ እንዲገናኙ እያደረገ ነው። እኔም የራሴን ድርሻ ልወጣ ከዚህ ነገር ራሴን ነፃ ማድረግ አለብኝ። ሃና የሀብል ትክክለኛ እናት እንደሆነችና እኔ ከዘነቡ ጋር ሆኜ ለዚህ ጉዳይ እንደቀረብኳት መንገር አለብኝ በሚለው ይሄንን ነገር እንደምትናገራትም ግልጽ ነው ማለት ነው። ሌላው ነገር ደግሞ የአጸደ ነገር ነው። አጸደ አሁን ላይ በመጨረሻም ከነ እዝራ ቤት የወጣች ይመስላል ማለት ነው። መቼም ከዚህም በኋላ እሷ እዛ ቤት ልትመለስ የምትችልበት አጋጣሚ የለም። እሷም እየፎከረች ያለችው እዛ ቤት ውስጥ ያሉት ሁሉንም እሰራላችኋለሁ፣ አደርግላችኋለሁ እያለች ነውና ምናልባትም እሷም በምላሿ እነሱን መጉዳት ነው የምታስቡ እንጂ እዛ ቤት እመለሳለሁ እንዲህ እሆናለሁ የሚለውን ነገር ላታስብ ትችላለች ማለት ነው። ያ ማለት አሁን ላይ ከዘነቡ ጋር እያቀዱት ያለውን እቅድ ኩኩሻ አልስማማበትም፣ እንደውም እኔ እውነቱን እናገራለሁ በሚለው እዛ ጋር ኩኩሻ ነገሮችን ተናግራ እነሱ ያሰቡትን ወይ ደግሞ ያቀዱትን እቅድ ካበላሸችባቸው ሁለቱም በየፊናቸው ዘነቡም አጸደም ማለት ነው ራሳቸውን ነፃ ለማውጣት ማሯሯጣቸው አይቀርም ማለት ነው። ምናልባትም ዘነቡ ከዚህም በፊት ወደ ምትኖረው ቤቷ ልትሄድ ትችላለች። እዛ ሄደች፣ እዛ ገባች፣ እዚህ ጋር ከኩኩሻ ጋር ያቀደችው እቅድ ተበላሸባት ማለት ደግሞ በምንም አይነት ሁኔታ ከአጸደ ጋር ልትሆን አትችልም ማለት ነው። ያ ማለት ወደ ራሷ ቤት ስገባ ራሱ አጸደን ከሷ ጋር ልታስገባት አትችልም። አጸደን ታባራታለች ማለት ነው። ያ ማለት በቅርብ ጊዜ ውስጥ አጸደ ጎዳና መውጣቷ አይቀርም ማለት
ማለት ነው። አሁን ላይ ምንም ነገር የላትም። ምናልባት የተወሰነ ገንዘብ አካውንቷ ላይ ኖሮ በዛ ገንዘብ ነገሮችን ከተቋቋመች ነው እንጂ አጸደ አሁን ላይ ችግር ላይ የምትወድቅበት ጊዜ ይመስላል ማለት ነው። እሷ እዛ ጋር እያሰበች ያለችው እነሱን መበቀል ነው። እዝራን፣ እስከንድርና ሌሎችንም እዛ ቤት ውስጥ ያሉትን እነሱን መጉዳት ነው የምትፈልገው እንጂ ከዛም በኋላ እኔ ምንድነው መሆኑ የሚለውን ነገር ሰፋ አድርጋ አላሰበችም ማለት ነው። ሌላው ነገር ደግሞ የእዝራ ነገር ነው። አጸደ በተደጋጋሚ የምትናገረው ነገር እዝራ ላይ ሌላ ጥያቄ ፈጥሮበታል ማለት ነው። ዛሬ ላይ እስከንድርን እየተናገረችው ምን ልጄ ትላለ፣ ልጅህ እኮ ሜርሲ ብቻ ነች የሚለውን ነገር መናገሯና እዝራንና ሀብልን ደግሞ ሁለታችሁም ለኔ ባዳ ናችሁ የሚለውን ነገር መናገሯ እዝራ አጸደ ስለኔ የምታውቀው የሆነ ሚስጥር አለ፣ አባቴ የደበቀኝ ሌላ ሚስጥር አለ በሚለው አሁን ላይ እስከንድርን ቢጠይቀውም እስከንድር ይሄንን ነገር ሊነግረው አልቻለም ማለት ነው። ለምን እንደሆነ ባይታወቅም እስከንድር አሁን ላይ እዝራ ያንን ሚስጥር እንዳይሰማ በጣም ይፈልጋል ማለት ነው። ምናልባት እዝራ ያንን ሚስጥር ከሰማ የኔ ልጅ እንዳልሆነ ካወቀ ይጎዳል የሚለው ነገር ያሳሰበው ይመስላል ማለት ነው። በእርግጥ ከዚህም በፊት አንድ ያነሳነው ሐሳብ ነበረ። ምናልባት እስከንድር እዝራን ከሌላ ሴት ወልዶ አምጥቶትም ይሆናል ማለት ነው። መጀመሪያ ላይ ወደ ቤተሰቡ እሱን ያመጣው መንገድ ላይ ተጥሎ ወይ ደግሞ መኪና ስር ተጥሎ አግኝቸው ነው በሚል ነበር ከጎዳና እንዳገኘው ልጅ አምጥቶ ቤት ውስጥ ያሳደገው ማለት ነው። ያ ማለት ሜርሲ ብቻ የሱ ልጅ እንደሆነች ማለት ነው። እዚህ ጋር ደግሞ ምናልባት እስከንድር የፈራው እዝራ ይሄንን ሚስጥር ይሰማል ብሎ ሳይሆን ምናልባት ሜርሲ የሱ ልጅ ሳትሆን ቀርታ እዝራ ደግሞ የሱ ልጅ ነው። ሜርሲ ይሄንን ነገር ከሰማች ትጎዳለች። እዝራ ይሄንን ሚስጥር ከሰማ እኔ ደግሞ እሱን ለማረጋጋት ያለውን ነገር ትክክለኛውን ነገር ከነገርኩት በዛኛው በኩል ደግሞ ሜርሲ ትጎዳለች የሚለውን ነገርም ፈርቶ ይሆናል ማለት ነው። ግን ደግሞ አሁን ላይ ፊት እያየን ያለ ነው እስከንድር እዛ ጋር እዝራ ይሄንን ሚስጥር እንዳይሰማ ነውና እዝራም የሆነ የጠረጠረው ነገር አለ። በተለይ ሀብልን ዛሬ ያላት ነገር አንቺም ስለዚህ ጉዳይ የምታውቂው ነገር አለ፣ ይሄንን ነገር ካልነገርሽኝ የኔና ያንቺ መጨረሻ ይሆናል እያላት ነውና ምናልባትም እስከንድር ይሄንን ነገር ካልነገረው ሀብልም በተደጋጋሚ እሷ አሁን ላይ ተጎድታለች፣ ወደ ጤናዋ መመለሷ ስለማይቀር ሌላ ጊዜ ደግሞ ይሄንን ነገር ካልነገርሽኝ የኔና ያንቺ መጨረሻ ይሆናል በሚለው ምናልባትም እሷን ካስጨነቃት ዛሬ ላይ አጸደና ሜርሲ ሊያደርጉት የነበረውን ነገር ለእስከንድር እንደነገረችው ይሄንን ነገርም ለእዝራ ትነግረዋለች ብለን እናስባለን ማለት ነው።